ቅዱስ መንፈሱ በዚህ ስላለ ስለረዳን አሁን ስለሚረዳን ለጌታ ክብር ይሁን። ምንም ነገር በላይ ደስ የሚያሰኘን በህልውና ውስጥ መሆን ነው። ከዚህ ሌላ ምንም ያስደስተን እግዚአብሔርን እናመሰግናለን። እህታችን ርብቃና ወንድማችን ካሳሁን ፕሊስ ዌልካም በሉልኝ። ከሳክራሜንቶ የመጡ እንግዶች ናቸው። ተባረኩ። በጣም ሰው የሚወዱ እንግዳ የሚቀበሉ የተባረኩ ሰዎች ናቸው። እግዚአብሔር ይባርክ። ጌታ ይመስገን። ሌሎቻችሁ እንግዳ አይደላችሁም ብዬ ነው። እግዚአብሔርን እናመሰግናለን። ጸልየን ወደ ቃሉ እንሄዳለን። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን፣ እንባርክሃለን። በመንፈስህ ጌታ ሆይ በዝማሬ እንደባረከን እግዚአብሔር የዘላለም አምላክና አባት ሆይ ከእኛ ጋር እንደሆንክ ቅዱስ መንፈስህ እንደረዳን አሁንም ከእኛ ጋር አሁን ብለን እንጸልያለን። መንፈሴ ያገልግለን ብለን እንጸልያለን። በቃል ተናግረን ብለን እንጸልያለን። እግዚአብሔር ሆይ ተናጋሪንም ሰሚንም ጌታ ሆይ በጸጋ የምትደግፍ አንተ ነህና እግዚአብሔር የዘላለም አምላክ ሆይ በጸጋ እንድትደግፈን በኢየሱስ ስም እንጸልያለን። የጨለማ ኃይላት፣ የክፋት ኃይላት ሁሉ ጌታ ሆይ ቃል እንዳይነገር የሚከለክሉ መናፍስቶች ሁሉ የታሰሩ ይሁኑ። ይሄ ጉባኤ እና እኔን ራሴን ላንተ ለታመንከው ጌታ አደራ ሰጣለሁ በኢየሱስ ስም። መጽሐፍ ቅዱስ የያዛችሁ በምሳሌ ምዕራፍ 17 ላይ ታወጡና ቁጥር 27 እና 28 እናነባለን። ምሳሌ 17 ከቁጥር 27 እስከ 28 የምናገርበት ርዕስ ለምትይዙ የዝምታ ኃይል በሚል ነው። የዝምታ ኃይል። እሺ ወደ ምንባቡ እንሄዳለን። ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለአእምሮ ይባላል። እንግዲህ እንደምታውቁት በዚህ ዘመን ዝምታን ሳይሆን መናገርን ነው እቺ ዓለም የምታበረታታው። እንደ ሽንፈት ነው የሚቆጠረው ዝም ማለት ወይም ራስን መግዛት እና ወደ ሀሳባችን የሚመጣውን ሁሉ ያለ ገደብ መናገር ኢንከሬጅ የሚደረግበት የሚበረታታበት ዘመን ላይ ነው ያለ ነው። ያለ ምንም ገደብ በቃ አይ ስፒክ ማይ ማይንድ ይላል። በቃ የመጣልኝን ሁሉ ነው የሚለቀው ይላል እና ዝምታ ሽንፈት ሳይሆን አሸናፊነት የሚሆንበት ጊዜ አለ። አንዳንድ ጊዜ እግዚአብሔር የኛን ነገር ሊሰራ ሲፈልግ ዝም እንድንል የሚፈልግበት ጊዜ አለ። ብዙ ጊዜ በመናገራችን ነው መብቴ የምናመጣ የሚመስለን። ስለዚህ ፍርድ የተዛባ ሲመስለን ራሳችን አንደል ማድረግ እንፈልጋለን። ወይም ደግሞ ሰዎች አልተረዱንም ብለን ስናስብ ቶሎ የሚመጣልን በቃ በመናገር ራሳችንን ኤክስፕሌን ማድረግ ራሳችንን ዲፌንድ ማድረግ ነው። እንደሱ አይነት ነገር ነው ቶሎ የሚመጣልን እና በመናገር ራሳችንን መከላከል እናስባለን። አንዳንድ ጊዜ ግን እግዚአብሔር ዝም ብለን ራሳችንን ለእርሱ እንድንተው ነገራችንን ለእሱ ሰጥተን ዝም እንድንል የሚፈልግበት ጊዜ አለ። የኢያሪኮ ግንብ 7 ጊዜ ከዞሩ በኋላ እኛ የምናውቀው አንድ ቀን የጮኸትን ነው ጩኸት። 7 ጊዜ ዞረው አንድ ጊዜ ጮሁ እና ያንን የጮኸት ነው ብዙ ጊዜ የምናነሳው። 6 ቀን ግን የዝምታ ጊዜ ነበረ። ዝም ብላችሁ ዙሩ ብቻ ነው የተባሉት። ዝም ብለው የሚዞሩበት ጊዜ ነበረ። ስለዚህ ዝም ለማለትም ጊዜ አለው፣ ለመናገርም ጊዜ አለው ይላል ጠቢቡ ሰለሞን መክብብ ምዕራፍ 3 ቁጥር 7 ላይ። ከሰዎች ጋር ባለን ግንኙነት አለመግባባቶች ሲፈጠሩ አንዳንድ ጊዜ ስሜታዊ ሆነን ስለምናገር ከአንደበታችን የሚወጡት ቃላት አልመርጥም። አንደበታችን ላይ የሚመጣውን ሁሉ ምን ጉዳት እንደሚያስከትል ሳናስብ እንናገራለን። ስሜታዊ እንሆናለን።
ይህ ደግሞ ግጭቶችን ከማብረድ ይልቅ ወደ ባሰና ወደ ከረረ ጥል እንድንገባ ያደርገናል። ዝም ማለት በሚገባን ሰዓት አላስፈላጊ ቃላት ተናግረን ብዙ ነገር ውስጥ እንገባለን። ትዳራቸው የፈረሰ ሰዎች አሉ። የሚወዷቸውን ሰዎች በንግግር ብዛት ያጡ ሰዎች አሉ። የተለያየ ችግር ውስጥ የገቡ ሰዎች አሉ። በቤተ ክርስቲያን ውስጥ ግጭት የሚፈጥሩ ሰዎች አሉ። በቃ ሁሉ ሰው መናገር ስለሚፈልግ ማለት ነው። ተናጋሪ የበዛበት ዘመን ነው። ንግግር የበዛበት ዘመን ነው። በቃ ሁሉ ሰው እኔ ልናገር ነው የሚለው። አበሾች ደግሞ እግዚአብሔር ይቅር ይበለን ስለማናውቀው ነገር ሁሉ መናገር እንወዳለን። በጣም በቃ ንግግር የሚበረታታበት ጊዜ ነው። ዝም ማለት ወይ እንደ ሞኝነት ወይ እንደ ሽንፈት የሚቆጠርበት ጊዜ ነው። አንዳንድ ጊዜ ዝም ብላችሁ ታውቃላችሁ? እግዚአብሔር ስራ ከጀርባ ሲሰራ እናንተን ሲሟገት ከጀርባ እየተዶለተባችሁ ብዙ እየተወራ ብዙ እየተመከረ ብዙ እየተነገረ በዝምታ ውስጥ ግን እግዚአብሔር አልፎ ሲሰራ ነገር ሲገለብጥ ታገኛላችሁ። ክብር ለስሙ ይሁን። እግዚአብሔር የተባረከ ይሁን። ምን አለ ለሱ ብንሰጠው፣ አንዳንድ ጊዜ ምን አለ ለአንተ ትቻለሁ ብንለው። ከኔ የበለጠ የተሻለ አድርጎ የሚሰራ እኮ ጌታ አለ። ነገሮች የሚቀይር እኔ ላደርገው የማልችለውን ፈጽሞ የሩቡን ማድረግ የማልችለውን ነገር እሱ ያደርግልኛል። ራሴን ኤክስፕሌን ማድረግ ባለብኝ ጊዜ እናገራለሁ። ዝም ማለት ባለብኝ ጊዜ ደግሞ ዝም እላለሁ። ስሜታዊ የሆነን የተናገርናቸውን ነገሮች ስናስብ ወደኋላ ምነው ባልተናገርን ብለን የምንጸጸትባቸው ጊዜያት አሉ። ነገር ግን አንዳንድ ጊዜ ከአንደበታችን የወጣውን ቃል መመለስ እኮ አንችልም አይደለም? በጣም ዳሜጅ ያመጣል። ብዙ ሰው የተጎዳው በንግግር ነው፣ ከድርጊት ይልቅ ከተደረገበት ይልቅ። እርቅ ልናደርግ እንችላለን፣ ይቅር ልንባባል እንችላለን። ከአንደበት የወጣ ቃል ግን ቶሎ መስሎ አይችልም። ዳሜጅ ካደረሰ በኋላ ብዙ ነገር ካደረሰ በኋላ ያን ቁስል ቶሎ ማከም አይቻልም። አገልጋዮች የስንቱን እኮ እና በቃ ሰው ያ መንገደኛ ሁሉ ሰብሮ የጣለውን ነው አይደለ ሲጠግኑ የሚውሉት። አንደበት መግዛት ብልህነት ነው። አንደበትም እሳት ነው ይላል ያዕቆብ ምዕራፍ 3 ቁጥር 6 ላይ አንደበትም እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። ከሰዎች አንደበት የሚወጡ ቃላት የመገንባትም የማፍረስም ኃይል አላቸው። ስለዚህ ቃላት ከአንደበታችን ተቀነባብረው ከመውጣታቸው በፊት የሚያስከትሉትን ውጤት ማሰብ ያስፈልጋል። ምሳሌ 18 ቁጥር 21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ስለዚህ መናገር አስፈላጊ ሆኖ በምንናገርበት ጊዜ የምንናገረው ሰዎችን የሚያፈርስ ሳይሆን የሚያንጽ መሆኑን ማረጋገጥ አለብን። ኤፌሶን 4 ቁጥር 29 ላይ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል። አንደበትን መግዛት ጥሩ። ዝም ማለት ባለባችሁ ጊዜ ዝም በሉ። እግዚአብሔር ዝም የሚልበት ጊዜ አለ፣ ደግሞ ዝም በሉ የሚልበትም ጊዜ አለ። በትንቢተ ዘካርያስ ምዕራፍ 2 ቁጥር 13 ላይ እግዚአብሔር ከተቀደሰ ማደሪያው ነቅቷልና ሥጋ ለባሽ ሁሉ ሆይ በፊቱ ዝም። ቆይ እስቲ ለእኔ ልናገር ደግሞ ለእኔ ተራ ስጡኝ እያለ አሁን እናንተ ዝም በሉ፣ ዝም በሉ። ክብር ለእግዚአብሔር ለአምላካችን።
ዝም የምንልበት ጊዜ አለ። አንድ ጊዜ የሆነች እንደው ስሙን ባልጠራ ይሻላል ቀድሞ ፕሬዚዳንት የነበረ ነው እና ሚስቱ ምን ያህል በቃ ውስጧ አምቃ እንደቆየች አላውቅም። እና አንድ ቀን ቁጭ በላለችው የሚታወቅ እኔ ነኝ አሁን ተራዬ እኔ ነው አለች። እና በቃ ትላለች ትናገራለች። አንዳንድ ጊዜ ሰው አምቆ ሲቆይ እግዚአብሔር መንፈስ ካረዳ ብዙ ዳሜጅ ይመጣል። ከዛ በኋላ መናገር ጭራሽ አያስፈልግም እያልኩ አይደለም። ጌታ ኢየሱስ እኮ ማስተማር በሚገባው ሰዓት አስተምሯል። ብዙ መናገር በሚገባው ጊዜ ማለት ተናግሯል። ትልቁ ነገር ግን ኮንቴንቱ ምንድን ነው? የምንናገረው ዝም ብለን ለመናገር ነው? እንደሱ ከሆነ ባንናገር ይሻላል። ክብር ለእግዚአብሔር ለአምላካችን። እንዴት መናገር እንዳለ ምናልባት አንዳንድ ጊዜ እኮ መልካም መስሎንም ሊሆን ይችላል የምንናገረው። በቃ ሰው የሚጎዳ ላይመስለን ይችላል። ግን ቶኑ ወሳኝ ነው የምንናገርበት። if you don't know how to say it don't say it ይላሉ። ምንን ማለት እንዴት መናገር እንዳለብህ ካላወቅ አትናገር። እግዚአብሔር የተባረከ ይሁን። እግዚአብሔር ዝም እንደሚል ዝም በሉ የሚልበት ጊዜ አለ። አንዳንድ ጊዜ ያዘነን ሰው ለማጽናናት ሄደን የባሰውን በንግግራችን የምንጎዳበት ጊዜ አለ። ምናልባት እኮ ሰውየው በቃ የሆነ ነገር ዝም ብለን እስቲ ለቅሶ ቤት ሄዳችሁ ልታጽናኑ ሄዳችሁ አንዳንዴ ከንግግራችሁ በላይ የምታደርጉለት ነገር በጣም ያጽናናዋል። በልቡ የሚያስበው ነገር ይኖራል። ብዙ ነገር ተናግራችሁ ከምትወጡ ገብታችሁ ወደ ጓዳ በቃ የሚሰራ ነገር ካለ አግዙት። ልጆቹን መርዳት ካለባችሁ ልጆቻቸውን ቴክ ኬር አድርጉ። ብዙ በልባቸው የሚቀሩ ነገሮች ማድረግ ስንችል ቁጭ ብለን ከውጭ አጣርተን በደንብ ጠይቀን አጣርተን ምን እንደሆኑ እንዴት እንደሞቱ ምናምን በደንብ እናውቃለን እኮ። ሄደን ታመው ነበር ምን ሆነው ስንት ጊዜያቸው ምን ሆነው ሞቱ። አይሜን ጥሩ አይደለም እያልኩ አይደለም። እሱ ግን አንዳንድ ጊዜ በድርጊትም የሚገለጥ ነገር አለ ልላችሁ ነው። በዝምታ ሆነን ግን በማድረግ የምንገልጠው ፍቅራችንን የምንገልጥባቸው ብዙ መንገዶች አሉ። አንዳንድ ጊዜ ልክ ገና ገብተን ሀዘን ያለበት ቤት ቁጭ እንዳልን ፓስተር ቃል ፓስተር እንደዚህ ፓስተር ለዚህ ሰው መስክር አይሚን ምን አይሰማኝም እኮ በዛ ሰዓት እያለቀሰ ሰውየው ቆሜ ትንብዬ ብለፈልፍ ምን ዋጋ ነው? ትንሽ ተረጋግቶ ቃል አይሰራም እያልኩ አይደለም፣ ግን ጊዜው መጠበቅ አለበት እያልኩ ነው። ራይት ታይም ላይ መሆን አለበት። አዳራሽ እየተንጫጫ ሰው እያለቀሰ ለቅሶኛ እየመጣ በዛ ሰዓት ማን ሊሰማኝ ነው? እና በድርጊት የሚገለጡ ነገሮች አሉ። ዝም ብለን ቁጭ ማለታችን ይሆናል ሜቢ የሚያጽናናቸው ለተወሰነ ጊዜ። ከሰዎች ጋር መልካም ግንኙነት እንዲኖረን ምንባቡ ቅድም ያነበብነው ምንባብ ምን ያስተምረናል? አንደኛው ጥቂት መናገር ጥበብ ነው ይላል አይደለ? ምክንያቱም ቁጥር 27 ላይ አዋቂ ሰው ንግግሩ ቁጥብ ነው ይላል። ጥቂት መናገር ጥበብ ነው። አዋቂነት የሚገለጠው ብዙ በመናገር ሳይሆን የሚናገሩትን በመምረጥ ነው። ብዙ ሰዎች አዋቂ መስለው ለመታየት በጥልቀት ስለማያውቁት ብዙ ነገር ይናገራል። አዋቂ ሰው ግን ንግግሩ ቁጥብ ነው። አስፈላጊ በሆነ ሰዓት ሌሎችን ሊጠቅም የሚችል ጥቂት የጥበብ ቃላትን ይናገራል። እግዚአብሔር የተባረከ ይሁን። ብዙ ጊዜ ሜቢ እኔ ማለት በእግዚአብሔር ቤት የቆየሁበትን ያህል ያልቆዩ መማር ያለባቸው ብዙ ያላነበቡ ሰዎች ሲያገኙ ብዙ የምናገረው እኔ ነኝ። ከእኔ በላይ ደግሞ ብስለት ያላቸው ሰዎች እንደሆኑ ከሆነ
ብዙ እግዚአብሔርን ቃል በቃሉም በሕይወትም የበሰሉ ካሉ ዝም ብዬ ነው የምሰማቸው። መድረኩን ለእነሱ ነው የምተወው። ምማረው ብዙ ነገር አለ። ጥቂት መናገር፣ ንግግርን መቆጠብ ጥበብ ነው። ኢየሱስ መናገር በሚገባው ሰዓት ነበር የሚናገረው። ቃሉንም ያስተምር ነበር። ዝም ማለት በሚገባው ጊዜ ዝም ይል ነበር። የአይሁድ ሸንጎ ፊት ቀርቦ ታስታውሳላችሁ። ሊሞት ለሞት አሳልፎ ሊሰጥ አካባቢ ከባባድ ክሶች ሲያቀርቡበት፣ የሐሰት ምስክሮች ሲመሰክሩበት ዝም ነበር ያለው። ማቴዎስ 26 ከ62 እስከ 63 ሊቀ ካህኑም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ ይላል። በዛ ሰዓት ነገር እንደማይቀይሩ ያውቃል። ሐሳብ ለመቀየር አይደለም እያናገሩት ያሉት። ክስ ተመስርቶብሃል ዝም በል የሚሉት የሆነ ነገር ማጥመጃ እንደገና መጨመሪያ ክሳቸው ላይ ፍለጋ እንጂ በእውነት ፈልገው አይደለም። እሱም ደግሞ ሊመት የመጣበት ዋናው ሐሳቡ ይሄ ስለሆነ መለወጥ አይፈልግም ነገሩ እንጂ መላእክቶቹ ማዘዝ ይችል ነበር። እነሱም እንደማይለወጡ ያውቃል። ስለዚህ ዝም አለ። ዝም አለ። መልስ የሰጠው ሊቀ ካህኑ በእግዚአብሔር ስም ካማለው በኋላ ነው። አይሁዶች በባህላቸው በተለይ ካህኑ ካማለ በቃ አስገዳጅ ነገር ነው፣ መናገር አለባቸው እና በእግዚአብሔር ስም አማለው። ያኔ ነው ድምፅ የወጣው። ከዚያ ደግሞ ሞት እንዲፈረድበት ወደ ጲላጦስ ወሰዱት። እነሱ ይህንን ፍርድ መስጠት ስለማይችሉ ማለት ነው። ያደረጉበት ጊዜ አለ፣ ግን ሕግ ተላልፈው እንጂ የሞት ፍርድ መፍረድ የሚችሉ ሮማውያን ናቸው፣ ገዢዎቻቸው ናቸው እንጂ ሸንጎ የሞት ፍርድ መፍረድ አይችልም። ስለዚህ ወደ ጲላጦስ ጋር ወሰዱት ሕጋዊ ለማድረግ እና ጲላጦስ እስኪገርመው ድረስ እሱ ፊት ቆሞ ራሱን ዲፌንድ አያደርግ ዝም አለ። የካህናት አለቆች ሽማግሌዎች ሲከሱት ምንም አልመለሰም ይላል ማቴዎስ 7 ከ12 እስከ 14። የካህናት አለቆች ሽማግሌዎች ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንዲመሰክሩበት አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል እንኳን አልመለሳላቸውም ይላል። ዋው! እግዚአብሔር እንዲህ ያለ ጥበብ ይስጠን። ምን ጥቅም አለው በዛ ሰዓት ቢናገር? የሚለወጥ ነገር የለም። መልአኩ ገብርኤል ማርያም እንደምትጸንስ ሲነግራት ወንድ ስለማላውቅ እንዴት እንዲህ ይሆናል አለችው። መልአኩም መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል ሲላት እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለች። ከዚያ በኋላ ያለውን ነገር ለእግዚአብሔር ነው የተወችው። ወንድ አላውቅም ያለ ወንድ ነው የጸነስኩት እያለች እየዞረች ብትናገር ማን ነው የሚቀበላት? ጤነኛ አይደለችም ብለው በድንጋይ ነው ወግረው የሚገሉ። ኢቭን ለራሱ ለዮሴፍ እንኳን ኤክስፕሌን አላደረገችም። በቃ ከዛ በኋላ የጌታ ባሪያ እንደ ቃል ይሁንልኝ አለች። ከጌታ ጋር ተስማማች። ነገሩ አለ ጌታ ተወቹ። እሱ ያውቅበታል እንዴት ሰዎችን ኮንቪንስ እንደሚያደርግ፣ እንዴት እንደሚናገር፣ እንዴት ዲፌንድ እንደሚያደርግ። ጌታ ነው ለዮሴፍ በሕልም የተናገረው። ማን ይሰማታል? ሳታገባ መርገዟ ከታወቀ በባህሉ በድንጋይ ተወግራ ልትገደል እንደምትችል ታውቃለች። ነገር ግን ራሷን ለመከላከል ወይም ለዮሴፍ ለማስረዳት አልሞከረችም። ብትሞክርም የሚያምናት እንደማይኖር ታውቃለች። ስለዚህ ጉዳዩን ለእግዚአብሔር ሰጠች፣ እግዚአብሔርም ተሟገተላት።
ክብር ለእግዚአብሔር ይሁን። ብዙ መናገር በንግግር ብዛት ሰዎችን መለወጥ የምንችል ስለሚመስለን እስኪ ሰለቹ ድረስ ደጋግመን እንናገራቸዋለን። ብዙ ተናግረን የጠበቅነውን ውጤት ሳናገኝ ስንቀር ሰዎችም ሲርቁን ቁጣና ምሬት ውስጣችን እስኪገባ ድረስ እንቆጣለን፣ እንናደዳለን። ነገር ግን ልንረዳ የሚገባን ነገር ምንድን ነው? ቃል እንደ ዘር ነው። ዘር ነው እየዘራችሁ ያላችሁት። ይሄ ዘር ደግሞ መሬት ይፈልጋል። የታረሰ መሬት፣ የለሰለሰ መሬት፣ የተዘጋጀ መሬት ፍሬ ለማፍራት። ዘርን ወስዳችሁ ጭንጫ መሬት ላይ ብትጥሉት እኮ አይበቅልም፣ ስር መስደድ አይችልም። ስለዚህ ያ ዘር መሬት እስኪዘጋጅ ድረስ ዘራችሁን ታባክናላችሁ ማለት ነው። የሚዘሩት ቃል እንደ ዘር ነው። የሰው ልብ ውስጥ ገብቶ እንዲበቅል ጊዜውን መጠበቅ አለባችሁ። የሰው ልብ ደግሞ የሚታረሰው በጸሎት ነው። ተንበርክካችሁ መጸለይ ባለባችሁ ሰዓት አንተ አይገባህም፣ አንተ ምናምን፣ አንተ ስንት ዓመት፣ አንተ እንደዚህ ነው ብትሉት ባልየው አይሰማም። በቃ ማለት የተዘጋጀ እንትን የለም። አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ እያለ እሱም ይቀጥላል። እንደገና ክርክር ውስጥ መግባት ነው። ልጆቻችሁን አስቀምጣችሁ ዴሪጎ ጀመረች ደግሞ ነው የሚሏችሁ። ብትለፈልፉ የማይሰሙበት ጊዜ አለ። በጣም ብዙ ቦታ ስለማይ ልጅየው ፊቱን አጥቁሮ ፊት ዞር ብሎ ይሄዳል፣ አይሰማም። እናት ከኋላ ሆና ትለፈልፋለች። አንዳንድ ጊዜ ተንበርክካችሁ የምትሰሩትም ስራ አለ፣ በንግግር ብቻ የማይሰራ። አስፈልግም እያልኩ አይደለም፣ መናገር ባለባችሁ ጊዜ ትናገራላችሁ። አንዳንዱ ነገር ግን ምናልባት ጊዜውን ይጠብቅ ይሆናል። ዲዘርን ማድረግ ያስፈልጋል። ብዙ መናገር ወደ ኃጢአት ያመራል። ምክንያቱም ብዙ በተናገርን ቁጥር የማንጹ ነገሮችን ልንናገር እንችላለን። ምሳሌ 10:19 ላይ በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው ይላል። መናገር ባለብን ጊዜ ልንናገር እንችላለን። የዚህ ጥቅስ ሀሳብ ግን ብዙ የማያስፈልጉ ነገሮችን ከመናገር ተቆጠቡ የሚል ነው። አላስፈላጊ ነገሮችን ተናግረን በኋላ ከመጸጸት ይልቅ ቀድመን የምንናገረውን አስተውለንና ቃላት መርጠን መናገር ይሻላል። ቆላስይስ ምዕራፍ 4 ከቁጥር 5 እስከ 6 ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። መጽሐፍ ቅዱስ ቃላትን እየመረጥ እንድንናገር ነው የሚያስተምረን። ምሳሌ 16:24 ላይ ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው ይላል። ዋው! ያማረ ቃል መርጣችሁ፣ የሚያንስ ቃል መርጣችሁ ተናገሩ። የምንናገራቸውን ቃላት መርጠን በጥንቃቄ ስንናገር እግዚአብሔርን በሚያከብር ሌሎችንም በሚያንጽ ሁኔታ ከሰዎች ጋር መግባባት እንችላለን። ይህ ደግሞ በመተማመን ላይ የተመሰረተን አንድነት ያመጣል። ያልተመረጠና በዘፈቀደ የሚነገሩ ቃላት ግን ጥፋት ያስከትላሉ። ምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ሁለተኛ ክፍሉ የሚያስተምረን ራስን መግዛት ማስተዋል ነው። ቁጥር 27 ላይ አሁንም አስተዋይም መንፈሱ የረጋ ነው ይላል። መንፈሱ የረጋ ነው። የተመረጡ ቃላት መናገር ሁልጊዜ ቀላል ነው ማለት አይደለም፣ ግን
ዲሲፕሊን ያስፈልገናል። ራሳችንን ማስተማር አለብን፣ መታገል አለብን። አንደበትን መግዛት መቻል አለብን። በሐሳባችን የሚመጣውን ሁሉ ከመናገር መቆጠብ። የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል ያዕቆብ 1:19-20። ስለዚህ ራስን የምናስተምረው ብዙ ከመናገር ብዙ በመስማት ነው። ተረጋግተን ሰዎችን መስማት መቻል አለብን። መጠባበቅም ያስፈልጋል በንግግር መካከል። አንዳንድ ጊዜ ሰው እየተናገራችሁት አይሰማችሁም። የለም መልስ ነው የሚያዘጋጀው። ውስጥ መልስ እያዘጋጀ ነው። ቶሎ ብሎ እንዴት አድርጎ ለነገራችሁ መልስ እንደሚሰጥ። አንዳንድ ጊዜ ደግሞ ጣልቃ ይገባና ሳጨርሱ መናገር ይጀምራል። ምክንያቱም ፐርፐዝሊ በቃ የእሱን ሀሳብ ተናግሮ መሄድ ፈልገው ነው የመጣው እንጂ እናንተን የመስማት ኢንተረስት ላይኖረው ይችላል። አንዳንድ ጊዜ ደግሞ ሳይሰማ ሳይገባው ቶሎ ብሎ መልስ ይሰጣል። ይሄ እነኚህ ምልክቶች ናቸው። ሰውየው በፍጹም ሊሰማችሁ እንዳልፈለገ ምልክቶች ናቸው። በዚህ ጊዜ ዝም ማለት ይሻላል። መድረኩን ለሱ ሰጥተው ይናገር፣ ይጨርስ። በእግዚአብሔር ጊዜ ነገሮች ይለወጣሉ። ትዕግስት ያስፈልጋል። የሰዎችን ሀሳብ ሳናስጨርስ ጣልቃ ገብተን ስንናገር አቴንሽን እንዳልሰጠናቸው ይገምታሉ። አንዳንዴ ሌላ ቦታ ሆናችሁ ሌላ ነገር ትናገራላችሁ አይደል? ብዙ ጊዜ እነሱ ገጥሞኝ ያውቃል። ማለት ሰው ይናገራል፣ የላችሁ አጠገቡ የላችሁ። ፊዚካሊ ያላችሁ ግን በቃ ሌላ ቦታ ላይ። አንድ ጊዜ ፕሬየር ማውንቴን ሄጄ 3 ቀን ይሁን እንደዚህ ቆይቼ ጾም ጸሎት አለቀቀኝ። የሚያመንፈስና በጣም በዛ ውስጥ ነው ሰምቻለሁ። እዛ ውስጥ ነው ያለሁት እና ሉሊትና እህቷ ምግብ አቅርበውልኝ የሆነ ነገር ይነግሩኛል እና የለሁም እኔ። ከዛ ለካ የምትለኝ የሆነች ሴትዮ የሆነ ነገር ሰጣት። ይሁን የሰጠችኝ በጣም አያምርም ምናምን ትላለች እና መልሴ ከነገሯ ጋር አይሄድም። ቆይ ገና ምን አይተሽ አልኳት። አሁን ሰው ሲመጣ እየተናገሩ ዝም ካለ ወይ ሌላ መልስ ከመለሰ ወይ ቆይ ምን አይተሽ ገና ምን አይተሽ ነው እንደ ለው ይሄዳሉ በኮድና እንደሱ የምንሆንበት ጊዜ አለ። ግን ከምንነጋገረው ሰው ጋር አቴንሽን ሰጥተን ስንሰማው ዋጋ እንደሰጠነው ለዛ ሰው በቃ አብረነው እንዳለ በመስማታችን ብቻ እኮ የሚደሰቱ ሰዎች ተናግረው በቃ የሚሰማኝ ሰው አገኘው ብለው ደስ የሚላቸው። አንዳንድ ጊዜ መስማት ማትፈልጉት ሊሆን ይችላል። የራሳችሁ ችግር እያለ ሰው አምጥተው ችግሩን ሊጭንባችሁ ይችላል። ኦኬ በቃ መስማት ነው። ሸክሙን እያቃለለ ነው። ሳይሰማ ነገርን የሚመልስ ስንፍናና እፍረት ይሆንበታል ይላል። ሰዎች አልተረዱንም ብለን ስናስብ እንዲረዱን ለማድረግ ብዙ እንጥራለን። ነገር ግን አንዳንድ ሰዎች ሳይረዱን ቀርተው ሳይሆን ሊረዱን ስላልፈለጉ ሊሆን ይችላል። ምናልባት ስለኛ ያላቸው አመለካከት የተሳሳተ ከሆነ እኛን አድምጠው ሀሳባችንን ለመለወጥ ዝግጁ ላይሆኑ ይችላሉ። ክርክር ውስጥ የሚገቡት ለመተማመን ሳይሆን እነርሱ የሚፈልጉትን ሀሳብ ለማስተላለፍ ብቻ ሊሆን ይችላል። እንዲህ አይነት ሰዎች ሲገጥሟችሁ ከቃላት ይልቅ ዝምታችሁ ይበልጥ ይናገራል። በዝምታ ትናገራላችሁ።
ዝም ማለታችሁ ይገባቸዋል። ንግግር ነው። አንዳንድ ጊዜ ዝምታ ቮሊዩምስ እኮ ይናገራል። በቃ በቃላት ከሚነገር ይልቅ መልስ ይሰጣል። ሶስተኛው አንደበት የልብን ሐሳብ ይገልጻል። ቁጥር 28 ላይ ካለው ሐሳብ ነው የወሰድኩት። ምሳሌ 17 ቁጥር 28 ሰዎች በውጫዊ ቁመናችንን አይተው የልባችንን ሐሳብ ሊያውቁ አይችሉም። መናገር ባበዛን ቁጥር ግን በልባችን ስንፍና ካለ በቀላሉ ያውቃል። ሰው እናንተን መመርመር እኮ አይችልም አይደለም፣ መንፈስ ቅዱስ ካልገለጠ። ግን መናገር በጀመራችሁ ጊዜ ከንግግራችሁ ልባችሁን ሰው ማወቅ ይችላል፣ ምን እንደምታስቡ። በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል ይላል ማቴዎስ 12 ከ34 እስከ 35። ስለዚህ አንደበትን መጠበቅ ልብን ከመጠበቅ ነው የሚጀምረው። ከአፍ የሚወጣ ግን ከልብ ይወጣል። ሰውን የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣሉና። ልብን መጠበቅ የቻለ ሰው አንደበቱን መጠበቅ ይችላል። አንደበቱን መግዛት የቻለ ሰው ደግሞ ሌላውን ሰውነቱን መግዛት ይችላል። የአንደበታችሁ ማስተር ልብ ነው። አዛዡ ልብ ነው። ልብ የሞላውን ነው የሚናገረው። የልብ ማስተር ደግሞ መንፈስ ቅዱስ ነው። እሱን በመንፈስ ቅዱስ ከተቆጣጠራችሁት አንደበት የሚወጣውን መቆጣጠር እንችላለን። ስለዚህ ውስጣዊ ነገራችሁ ላይ መስራት ነው። ያዕቆብ ይህንን እውነት በፈረስና በመርከብ ምሳሌ ያብራራዋል። እንዲህ ይላል፣ እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስ ቢነዱ የመሪ ፈቃድ ወደሚወስደው ስፍራ እጅግ ታናሽ በሆነ መግዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ላይ ይመራል። አያችሁ፣ ፈረስ በጣም ትልቅ ነገር ሆኖ ግን እዚች ላይ በምታደርጉበት ልጓም ወደ ፈለጋችሁት ትመራላችሁ። መርከብ ያን ያህል ትልቅ ነገር ሆኖ ግን በትንሽ ነገር እየተመራ ይሄዳል። አንደበት እንደዚህ ነው። ከገታችሁት፣ ከተቆጣጠራችሁት፣ ለማነጽ ከተጠቀማችሁበት ትላልቅ ስራ ይሰራል። ሰውነትን የሚመራሱ ውስጥን መለወጥ ነው የሚሻለው። አንደበትን ለመግዛት ከመሞከር በፊት የውስጠኛውን ኢነርማንን ማሳደግ፣ የውስጠኛው ሰውነት የሚለው አለ አይደል ጳውሎስ፣ መንፈሳዊ ማንነታችን፣ እሱን ትሬን ማድረግ፣ በመንፈስ ቅዱስ ኃይል ማሰልጠን፣ ማሳደግ። እሱ ካደገ አንደበት መግታት ከዛ በኋላ አይችልም። ምክንያቱም ከልብ ስለሚወጣ። ማቹሪቲ ሲኖር ነው የምትናገሩትን የምትመርጡት። ክብር ለእግዚአብሔር ለአምላካችን። እንግዲህ በማጠቃለያው እግዚአብሔርን የሚያከብር ሰው ትክክለኛውን ነገር በትክክለኛው ጊዜ ይናገራል። ዝም ማለት ሲያስፈልግ ደግሞ በጥበብ ዝም ይላል። የምንጠቀምባቸውን ቃላት ሳንመርጥ ቀርተን መናገር የማይገባንን ስንናገር ጉዳት ያስከትላል። ከሰዎች ጋር ያለን ግንኙነት መልካምና እርስ በርስ በመከባበር ላይ የተመሰረተ እንዲሆን ከፈለግን እነኝህን ከላይ የጠቀስናቸውን 3 ነጥቦች ማሰብ። ጥቂት መናገር ጥበብ ነው። ራስን መግዛት ማስተዋል ነው። አንደበት የልብን ሐሳብ ይመረምራል፣ ይገልጻል። ስለዚህ አንደበታችሁ ከመውጣት በፊት ቃል ትንሽ ፖዝ አድርጉ፣ ጊዜ ውሰዱ። ይሄን ነገር ብናገረው ያንሳል ወይስ ያፈርሳል? ብዙ የተጸጸትንባቸው ጊዜያት አሉ። ይሄ ነገር እንዴት ነው ብለን ማስተዋል ያስፈልጋል።
ያገኘነውን ሁሉ ሰው ላይ የምናራግፍ ከሆነ ነገ ጸጸት ውስጥ እንገባለን። ለብዙ ነገሮች መፍረስ ምክንያቱ ይሄ ነው። ክብር ለእግዚአብሔር ለአምላካችን ነው። እግዚአብሔር በዚህ ይባርከን፣ በጥበብ ይባርከን፣ በማስተዋል ይባርከን፣ በንግግር አዋቂነት ይባርከን። እግዚአብሔር ሰዎችን በማነጽ ይባርከን። ቆመን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም አንደበታችንን የምንገዛበትን ጥበብ ማስተዋል እንድሰጠን በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ራሳችንን መግዛት እንዲሆንልን በሰዎች ጌታ እግዚአብሔር ሆይ የተጎዱ ቢሆኑ በንግግር የቆሰሉ ቢኖሩ ዛሬ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንድጠግናቸው ጸልያለሁ። ስብራታቸው እንድጠግን ጸልያለሁ። በውጭ ሆነው ወደ ቤተ ክርስቲያን መምጣት የማይፈልጉ ጌታ እግዚአብሔር በንግግር የተጎዱ ጌታ እግዚአብሔር ከቤት የሸሹ በልጅ በጌታ በኢየሱስ ክርስቶስ ስም ዛሬ ጌታ ሆይ መጠገን ይሆንላቸው። በኢየሱስ ስም መጠገን ይሆንላቸው። እንደገና መቆም ይሆንላቸው። ልባቸው ጌታ እግዚአብሔር ሆይ እንደገና ጌታ ሆይ ባንተ ይጽና። እግዚአብሔር የዘላለም አምላክ ሆይ አንደበት እሳት ነውና ጌታ እግዚአብሔር ሆይ የትውልድ ሩጫ ያቃጥላል፣ ጌታ ይገታል። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ጌታ እግዚአብሔር የሰዎችን ሩጫ እንዳንገታ በንግግራችን በኢየሱስ ክርስቶስ ስም አንደበታችንን መግዛት ይሆንልን። እግዚአብሔር ሆይ በጌታ በኢየሱስ ስም እንድትረዳን እንጸልያለን። በደል ኃጢአታችንን ይቅር በል፣ መተላለፋችንን ይቅር በል። ሃሌሉያ። ኢዮብ ጋር ደግሞ እንጸልያለን።